ኢትዮጵያ በተለይ ከኤርትራ ጋር ያለውን ሁኔታ ወደ ጦርነት ሊያመራ እንደሚችል በመስጋት የሀገር መከላከያ ሚኒስቴር ካሁን በፊት የመከላከያ ሰራዊት አባል የነበሩ በተለያየ ምክንያት ከሰራዊት የወጡና ተመልሶ ሰራዊቱን ለማገልገል ፍላጎትና ቁጭት ያላቸው እስካሁን የመመለስ እድል ያላገኙ አባላትን መልሶ በሰራዊቱ እንዲያገለግሉ የምዝገባ ማስታወቂያ አውጥቷል። መንገድ ላይ የነበረ የጠላት ጦር ተደምስሷል። መነሻውን ከጭልጋ ወረዳ ጭንዳባ ከተማ አድርጎ ወደ ጣቁሳ ድልጊ አቅጣጫ ጉዞ እያደረገ ኃይል ተደመሰሰ። ህወሓት የፕሪቶሪያው ስምምነት ከተጣሰ በዝምታ አልቀመጥም ሲል አስጠነቀቀ። የአፍሪካ ህብረት፣ አሜሪካና የአውሮፓ ህብረት ከመግለጫ ባለፈ እርምጃ እንዲወስዱ ማሳስቧል። በአማራ ክልል ተወላጆች ላይ የድሮን ጥቃት የተፈጸመ ግድያና ጥፋት ዝርዝር መረጃ ወጥቷል። አፋብን ያወጣውን የምህረት ጥሪ ተከትሎ የብልጽግና አየር ወለድ ክፍለ ጦር ጋንታ መሪ ፋኖን ተቀላቀለ። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች አልሰ መረጃዎችን በዝርዝር እናስደምጣችኋለን። እነሆ ወደ መረጃችን ገባን። የሀገር መከላከያ ሚኒስቴር ካሁን በፊት የመከላከያ ሰራዊት አባል የነበሩ በተለያየ ምክንያት ከሰራዊት የወጡና ተመልሶ ሰራዊቱን ለማገልገል ፍላጎትና ቁጭት እያላቸው እስካሁን የመመለስ እድል ያላገኙ አባላትን መልሶ በሰራዊቱ እንዲያገለግሉ የምዝገባ ማስታወቂያ አውጥቷል። ምዝገባው በሁሉም የምዝገባ ጣቢያዎች እየተከናወነ ይገኛል። ኢትዮጵያ በተለይ ከኤርትራ ጋር ያለውን ሁኔታ ወደ ጦርነት ሊያመራ እንደሚችል በርካቶች ስጋታቸውን እየገለጹ ሲሆን ኤርትራ በድንበር አካባቢ ምሽግ ከመቆፈር ጀምሮ በተለይ ከየካቲት 6 2018 ዓ.ም ጀምሮ በርካታ የሜካናይዝድ ጦርና እግረኛ ሰራዊት እያንቀሳቀሰች ትገኛለች። መንገድ ላይ የነበረ የጠላት ጦር ተደመሰሰ። መነሻውን ከጭልጋ ወረዳ ጭንዳባ ከተማ አድርጎ ወደ ጣቁሳ ደልጊ አቅጣጫ ጉዞ ያደረገ ኃይል ተደምስሷል። በአፋብን ጎንደር ጠቅላይ ግዛት በጌምድር ክፍለ ጦርና ዞብል ጃኖ ክፍለ ጦር ጥምር ኃይል መንገድ ላይ ተቆርጦ የተከበበው የጠላት ኃይል በከፍተኛ ሁኔታ የተደመሰሰ ሲሆን አብዛኛው ኃይል የመንገድ ራት ሆኖ መንገድ ላይ ቀርቷል። በጭልጋና ጣቁሳ ወረዳ አዋሳኝ የሚገኝ ጨውድባና ወርቅ ድባ በተባለ ቦታ ላይ ከቀኑ 9 ሰዓት ገደማ በተጀመረውና ከምሽቱ 2 ሰዓት በዘለቀው እልህ አስጨራሽ ትንቅንቅ ከፍተኛ ተጋድሎ የተደረገ ሲሆን ጠላት ጭኖት ይንቀሳቀስ የነበረ አብዛኛው ጓዝ ከነሰራዊቱ ጭቃ ሆኗል። የጠላት ሻለቃ አመራርን ጨምሮ 100 አለቃና ትይዩ ኃላፊነት ያላቸው አመራሮች እንዲሁም በመቶዎች የሚቆጠሩ መስመራዊ መኮንኖችና ሌሎች የስርዓቱ የጸጥታ ኃይሎች ተደምስሰዋል። አብዛኛው የጠላት ቁሳቁስ በነበረው የተኩስ ልውውጥ የጋይ በቁጥር ከ150 በላይ ሙትና ቁስለኛ ያስተናገደ ሲሆን የጓዝ መጫኛ የነበሩ የተሽከርካሪዎች ገልብጠው ሙትና ቁስለኛ ማመላለሻ ሆነው አምሽተዋል። በወገን በኩል 2 ጓዶች በክብር ተሰውተዋል። ከዚሁ ትናንት ውጊያ ከተደረገበት ቦታ ላይ በ12 ቀን ልዩነት ውስጥ የትናንት ውጊያ አራተኛ ጊዜ ሲሆን የትናንቱን ጨምሮ 2 ሻለቃ 500 አለቃና 2 ሎጂስቲክ መምሪያዎች በድምሩ 9 የጠላት ኃይል አመራሮች ከ250 በላይ ሙትና ቁስለኛ ከ150 በላይ የመሳሪያ ምርኮና ከ25 በላይ ቅይጥ ተተኳሽ ገቢ ሆኗል። በአሁኑ ሰዓት የጠላት ኃይል ቁስለኞችን ከወረዳ ወረዳ አንቀሳቅሶ ማሳከም እንዳይችል መንገዱ ሁሉ በቁረጣ የተዘጋ ሲሆን የሄሊኮፕተር አማራጭን እንደ መጨረሻ አማራጭ እየተጠቀመ ይገኛል። ህወሓት የፕሪቶሪያው ስምምነት ከተጣሰ በዝምታ አልቀመጥም ሲል አስጠነቀቀ። የአፍሪካ ህብረት፣ አሜሪካና የአውሮፓ ህብረት ከመግለጫ ባለፈ እርምጃ እንዲወስዱ ማሳስቧል። የህዝባዊ ወያኔ ሓርነት ትግራይ ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የፕሪቶሪያው የሰላም ስምምነት የሚጣስና በድርጅቱ ላይ ጥቃት የሚሰነዘር ከሆነ ፓርቲው በዝምታ እንደማይቀመጥ አስጠነቀቁ። ሊቀመንበሩ ድርጅቱ ተዳክሟል እንዲሁም ተበትኗል መባሉን አጣጥለዋል። ደብረጽዮን ትላንት በሰጡት ጋዜጣዊ መግለጫ ከቅርብ ጊዜ ወዲህ ከቀጠናዊና ዓለም አቀፍ ተዋናዮች ማለትም ከአፍሪካ ህብረት፣ ከአውሮፓ ህብረትና ከአሜሪካ መንግስት ተወካዮች ጋር በተደጋጋሚ ሲነጋገሩ መቆየታቸውን ገልጸው እነዚህ አካላት ከስጋት ማግለጫቸው ባለፈ ይህንን የጥፋት መንገድ በተግባር ለማስቆም እርምጃ እንዲወስዱ ጠይቀዋል። ህወሓት አንድነቱን አጥቷል በሚል የሚሰጡ አስተያየቶች ውድቅ አድርገዋል። ደክመዋል፣ ተበትነዋል ይላሉ። ለእነሱም የምንሰጠው ምላሽ ግን ለህልውናችንና ለደህንነታችን ስንል አልተበተንም የሚል ነው ብለዋል። ህወሓት ለአፍሪካ ህብረት ሊቀመንበርና ለአንጎላ ፕሬዚዳንት ጃኦ ጎንሳልቪስ ሎሬንሶ እንዲሁም በመጪው የአፍሪካ ህብረት ጉባኤ ላይ ለሚሳተፉ መሪዎች በላከው ግልጽ ደብዳቤ በትግራይ ባለው የሰላም ሁኔታ የህብረቱ ታማኒነት አደጋ ላይ መውደቁን ገልጿል። አፋብን ያወጣውን የምህረት ጥሪ ተከትሎ የብልጽግና አየር ወለድ ክፍለ ጦር ጋንታ መሪ ፋኖን ተቀላቀለ። የአማራ ፋኖ ብሔራዊ ንቅናቄ ያወጣውን የምህረት ጥሪ ተቀብለው ከአገዛዙ ጋር ወግነው የነበሩ በርካታ የታጣቂ ኃይሎች በየቀኑ ፋኖን እየተቀላቀሉ ይገኛሉ። በትናንትናው ዕለት የካቲት 8 ቀን 2018 ዓ.ም የ104ኛ አየር ወለድ ክፍለ ጦር የ4ኛ ሻለቃ ጋንታ መሪ የሆነው አመራር የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚኒሊክ ክፍለ ጦርን ከነሙሉ ትጥቁና ተያያዥ ዶክመንቶች በመያዝ መቀላቀሉን ኮሩ አስታውቋል። በአማራ ክልል ተወላጆች ላይ የድሮን ጥቃት የተፈጸመ ግድያና ጥፋት ዝርዝር መረጃ ወጥቷል። ዋና ዋና የድሮን ጥቃት የተፈጸመባቸው ቦታዎች በቀረበው መረጃ መሰረት ጥቃቶቹ በዋናነት ሰላማዊ ሰዎች በሚሰበሰቡባቸውና የንግድ እንቅስቃሴ በሚደረግባቸው ቦታዎች ላይ ያተኮሩ ነበሩ። ፍኖተ ሰላም ነሐሴ 2015 ዓ.ም በከተማው መሃል በተፈጸመ ጥቃት ከ30 በላይ ሰዎች መገደላቸውና በርካታ ቁስለኞች መኖራቸው ይታወሳል። ይህ ጥቃት በዓለም አቀፍ ደረጃ ከፍተኛ ትኩረት ስቦም ነበር። ምስራቅ ጎጃም በቅርቡ ጊዜ የተመዘገበውና በመቶዎች የሚቆጠሩ ሰዎች ሕይወት የቀጠፈው ጥቃት አብዛኞቹ ሰለባዎች ገበሬዎችና ንጹሃን ዜጎች መሆናቸው የጉዳቱ መጠን ያሳያል። ሰሜን ሸዋ፣ ሰሜን ጎጃምና አዊ ዞን በእነዚህ
አካባቢዎች በተደጋጋሚ የተፈጸሙ የአየር ጥቃቶች በመኖሪያ ቤቶች፣ በትምህርት ቤቶችና በጤና ተቋማት ላይ ከፍተኛ ውድመት አድርሰዋል። የጉዳት መጠኖችና ዓለም አቀፍ ሪፖርቶች የተለያዩ ድርጅቶች ያወጧቸው አሃዞች የችግሩን ስፋት ያረጋግጣሉ። የተባበሩት መንግስታት ከነሐሴ 1 እስከ ታህሳስ 18 2023 248 ዜጎች መሞታቸውን አረጋግጧል። የተለያዩ የሰብአዊ መብት ተሟጋቾች ከ125 በላይ የአየር ጥቃቶች፣ 754 የሞቱ፣ 223 የቆሰሉ መኖራቸው ተረጋግጧል። የጥቃቶቹ ማህበራዊና ኢኮኖሚያዊ ተጽዕኖ ጥቃቶች ከሰው ህይወት መጥፋት ባለፈ ማህበረሰቡን ለከፋ ችግር ዳርገዋል። የመሰረተ ልማት ውድመት፣ የጤና ተቋማት መመታታቸው፣ ቆስለው የተረፉ ሰዎች ሕክምና እንዳያገኙ ከማድረጉም ባሻገር ያለማቋረጥ የሚወሰዱ መድኃኒቶች ስለተቋረጡ በሺዎች የሚቆጠሩ በማንም ያልተዘገበ ነዋሪዎች ሙተዋል። የትምህርት መቋረጥ፣ ትምህርት ቤቶች ላይ የሚደርሰው ጥቃት ትውልዱን ከእውቀት አርቆታል። ስነ ልቦናዊ ጉዳት፣ በህዝብ መኖሪያ አካባቢዎች የሚፈጸሙ ድንገተኛ ጥቃቶች በማህበረሰቡ ውስጥ የማያቋርጥ ስጋትና ድንጋጤ ፈጥረዋል። ህጋዊ አንድምታውም እነዚህ ጥቃቶች በጦርነት ወቅት ሰላማዊ ሰዎችና ወታደራዊ ግቦችን መለየት የሚለውን የዓለም አቀፍ የሰብአዊ መብት ህግ የሚጥሱ መሆናቸው በርካታ የህግ ባለሙያዎች ይስማማሉ። በተለይም የመለየት እና ተመጣጣኝነት መርሆችን የጣሱ መሆናቸው በሪፖርቶች ተመላክተዋል። በእርግጥም የድሮን ጥቃቱ ያስከተለው ቀጥተኛ ሞትና አካል ጉዳት ብቻ አይደለም። ጦርነቱ በማህበረሰቡ ላይ ያደረሰው ሁለንተናዊ ጠባሳ እጅግ ጥልቅ ነው። በአማራ ክልል በተፈጠረው ግጭት ምክንያት የተከሰቱትን የአስገድዶ መድፈር፣ መፈናቀልና ተያያዥ ሰብአዊ ቀውሶችን በሚከተለው መልኩ በዝርዝር ማየት ይቻላል። ጾታዊ ጥቃት ወይም የአስገድዶ መድፈር ወንጀሎች በክልሉ ውስጥ በሚካሄደው ግጭት ሴቶችና ህጻናት ለከፍተኛ ጥቃት ተጋልጠዋል። የተለያዩ የሰብአዊ መብት ተሟጋች ድርጅቶች ለምሳሌ የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ እንደገለጹት በቡድኑ የተፈጸሙ ጥቃቶች በጦርነት ቀጥተኛ ተሳታፊ የሆኑ አካላት በቤት ውስጥ በጫካና በማቆያ ቦታዎች ሴቶችን አስገድደው እንደደፈሩ ሪፖርቶች ያመላክታሉ። የቤተሰብ ፊት ጥቃቶችን ይበልጥ አሰቃቂ የሚሆኑት በባል በወላጅ ወይም በልጆች ፊት እንዲፈጸሙ በመደረጋቸው ነው። ይህ ለተጎጂዎች ከፍተኛ ስነ ልቦናዊ ስብራትን ፈጥሯል። የጤና አገልግሎት እጥረት፣ የተደፈሩ ሴቶች አስቸኳይ ሕክምና እርዳታ እና የስነ ልቦና ድጋፍ ለማግኘት በጦርነቱ ምክንያት የጤና ተቋማት በመውደማቸውና መንገዶች በመዘጋታቸው አልቻሉም። መጠነ ሰፊ መፈናቀል በአማራ ክልል ውስጥ በመቶ ሺዎች የሚቆጠሩ ዜጎች ከቀያቸው ተፈናቅለዋል። መፈናቀሉ በሁለት መልክ ነው። ከክልሎች ተፈናቅለው የገቡ በተለይ ከኦሮሚያ ክልል ወለጋና ከሌሎች አካባቢዎች በማንነታቸው ምክንያት ተለይተው የተጠቁና የተፈናቀሉ አማራዎች በክልሉ በሚገኙ መጠለያዎች ለምሳሌ ደብረ ብርሃን፣ ጃዊ ይገኛሉ። በክልሉ ውስጥ ግጭት የተነሳባቸው በአማራ ክልል ውስጥ በሚካሄደው ጦርነት የድሮን ጥቃቶች ምክንያት ለምሳሌ በሰሜን ሸዋ፣ ምስራቅና ምዕራብ ጎጃም ብዙዎች መኖሪያ ቤታቸው ተቃጥሎ ወይም ለጥቃት ተጋልጠው ከቤት ንብረታቸው ተፈናቅለዋል። የሰብአዊ ቀውስና ተያያዥ ጉዳቶች በድሮን ጥቃትና በመፈናቀል ምክንያት የተከተሉ ሌሎች ችግሮችም ራብና የምግብ እጥረት፣ በመቶ ሺዎች የሚቆጠሩ ተፈናቃዮች ለራብና ለምግብ እጥረት ተጋልጠዋል። የእርዳታ ድርጅቶች በጸጥታ ምክንያት ወደ አንዳንድ አካባቢዎች እንዳይገቡ ተከልክለዋል። የንብረት ዝርፊያና ውድመት፣ የግብርና ግብዓቶች፣ የቤት እንስሳትና የንግድ ተቋማት ወድመዋል። ይህ የማህበረሰቡን ኢኮኖሚያዊ ህልውና እንዲዳከም አድርጎታል። የጤና ተቋማት መውደም፣ በአማራ ክልል በርካታ ጤና ጣቢያዎችና ሆስፒታሎች በከፊልም ሆነ በሙሉ በመውደማቸው ወይም በመዘረፋቸው ምክንያት እናቶች፣ በወሊድ ህጻናት ደግሞ በተላላፊ በሽታዎች ለህልፈት እየተዳረጉ ነው። የጥቃቱ አይነት ዋና ዋና ተጎጂዎች የታዩ የጉዳት አይነቶች አስገድዶ መድፈር፣ ሴቶችና የህጻናት የአካል ጉዳት፣ ስነልቦናዊ ስብራት፣ የማይፈለግ እርግዝናና የኤችአይቪ ስርጭት፣ መፈናቀል፣ ገበሬዎችና ከተማ ነዋሪዎች ከቤት ንብረት መፈናቀል፣ በመጠለያ ጣቢያዎች ለበሽታና ለራብ መጋለጥ፣ የንብረት ውድመት፣ አጠቃላይ ማህበረሰቡ፣ ትምህርት ቤቶች፣ ሆስፒታሎችና የእርሻ መሬቶች መውደም። የቀረቡት መረጃዎች የአማራን ማህበረሰብ የሚገጥመውን እጅግ አስቸጋሪ ሁኔታ በግልጽ የሚያሳዩ ናቸው። በቅርብ በደብረ ታቦርና ዛሬ በወረታ የተፈጸሙት መጠነ ሰፊ ጥቃት ሳይጨምር መሆኑ ለማሳወቅ እንወዳለን። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህ ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ።